ሳይማሩ የትምህርት ማስረጃ ይፈልጋሉ? ዲግሪ ወይስ ሰርተፊኬት? የነዋሪነት መታወቂያስ አሎት? የምትፈልጉትን ማንኛውንም አይነት ሰነድ በተመጣጣኝ ክፍያ እኛ ጋር ታገኛላችሁ በማለት ነበር እነዚህ ሁለት ግለሰቦች ሰዎችን ወደ ራሳቸው በቀላሉ የሚስቡት። እጅግ በጣም ያሳዝናል። በአዲስ አበባ ሲሰራ የነበረውን ጉድ ተመልከቱ። ታዲያ ያልደከሙበትንና የማይገባቸውን ጥቅም ለማግኘት ሲሉ በርካቶች እነሱ ጋር ተመላልሰዋል። ግለሰቦቹ በመኖሪያ ቤታቸው ውስጥ ይህን በሀገርና በትክክለኛ መንገድ ሰርተው በሚኖሩ ዜጎች ላይ ከፍተኛ ጉዳት ሊያደርስ የሚችለውን ድርጊት ሲፈጽሙ የተገኙት ፖሊስም በቁጥጥር ስር አውሏቸዋል። አሁን ላይ የሐሰተኛ ሰነድ ጉዳይ አሳሳቢ እየሆነ መምጣቱን ተከትሎ ህብረተሰቡ ጥቆማ በመስጠት ተባባሪ እንዲሆን ጥሪ ቀርቧል። ለመሆኑ በዚህ ጉዳይ ላይ ያላችሁ መረጃና ተሞክሮ ምን ይመስላል? ሁላችሁም ቆም ብላችሁ ራሳችሁንና አካባቢያችሁን ፈትሹ። ለዛሬ በተያያዙት ሁለት ግለሰቦች ዙሪያ የፖሊስን ሐሳብ አካተን መረጃ ልናደርሳችሁ ወደድን። ተከታተሉን። ተጠርጣሪዎቹ ወንጀሉን ሲፈጽሙ የነበሩት በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ ፒያሳ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አቦከር በየነ እንዳስረዱት ተጠርጣሪዎቹ ሐሰተኛ የትምህርት ማስረጃ፣ የቀበሌ መታወቂያዎችና ልዩ ልዩ ሰነዶችን በመኖሪያ ቤታቸው እንደሚያዘጋጁ ህብረተሰቡ ለፖሊስ በሰጠው መረጃ መሰረት ተጠርጣሪዎቹን ከነ ኤግዚቢቱ ይዞ ተገቢውን ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ሁለት ግለሰቦች ሰነዶችን ሲያዘጋጁ ሰነዶች የሚያዘጋጁበት የወንጀል ፍሬ የሆነው ብዛት 01 ፕሪንት፣ ሁለተኛ 01 ማውዝ፣ ዴል ኮምፒውተር እንዲሁም ሃርድ ኬስ ወይም ማዘርቦርድ እንዲሁም የተለያዩ የሚያዘጋጁባቸው ሰነዶች አሉ። የትምህርት ማስረጃ ከትምህርት ቤት ጀምሮ ከዲግሪ ከዲፕሎማ እስከ የተለያዩ መንጃ ፍቃድ፣ የተለያዩ የትምህርት ማስረጃ ከሀገር ውስጥ እስከ ውጭ ሀገር እስከ ኤርትራ ሀገር ትምህርት ሚኒስቴር ቢሮ የሚያዘጋጁበት አለ። የሞት የልደት እና የጋብቻ ሰርቲፊኬት እንዲሁም ከስራና ኪሎት የሚሰጥ የተለያዩ ሰነዶችን ሲያዘጋጁ እጅ ከፍንጅ ተይዘዋል። ሐሰተኛ ሰነዶች አዘጋጅቶ መሸጥና ገዝቶ መገልገል በሀገርና በሕዝብ ህልውና ላይ ከፍተኛ ጉዳት እንደሚያስከትል ሁሉም ሰው በመረዳት በዚህ ተግባር ላይ የተሰማሩ ሰዎች በሕግ እንዲጠየቁ የተለመደውን ትብብር አጠናክሮ መቀጠል እንዳለበት መርማሪው ሳጅን አቦከር በየነ መልእክታቸውን አስተላልፈዋል። ህብረተሰቡ አብዛኛው አይንና ጆሮ ነው። ለአቅራቢያ ላለው ያውቃል። ይህን ነገር ለፖሊስ መናገር አለበት። ተጠርጣሪዎቹም እንደዚህ የሚያደርጉት ለጥቅማቸው ስለሆነ አጋልጦ መስጠት አለበት፣ ማስያዝም አለበት። ለምን አንደኛ ህብረተሰብን ነው የሚጎዳው፣ ሀገርን ነው የሚጎዳው፣ ራሱን እኛው ህብረተሰብ ውስጥ ነዋሪውን ስለሚጎዳ ይህን ነገር ከድርጊታቸው እንዲቆጠቡ ብቻ ሳይሆን ህግም በወንጀል ተጠያቂነት እንዲሆኑ ማስደረግ የህብረተሰቡ ትልቅ ሚና የሚሻ ነገር ነው።